ከዛ ቀጥሎ የሚናገረው አስደንጋጭ ነገር ነው። ከመ ይብጻ ለእሌክሙ ደመ ኩሎሙ ጻድቃን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋዕ። ይሄ ነው ቃል። ምን እንደሚል ታውቃላችሁ? ጌታ ያለው ከመ ይብጻ ለእሌክሙ፣ እናንተ የእባብ ልጆች፣ እናንተ የፉኝት ልጆች፣ በእናንተ ላይ ያ ሁሉ ደም ይመጣል። በቅዱሳን ደም የሰከረች ሰማዕታትን ያረደች የገደለች የሰቀለች የገረፈች ታላቂቱ ባቢሎን ታላቅ ነኝ ያለች በአውሬው ላይ የተቀመጠች በግንባሯ ላይ ግን ያለው ጽሑፍ ሌላ ሰው የማያውቀው በእቡ የተጻፈ የጋለሞቶችና የርኩሰት እናት ባቢሎን ወደቀች፣ 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 ለዘላለም አትነሳም። ክብርና ምስጋና ለእግዚአብሔር ይድረሰው። ደመ ዘካርያስ ወልደ በራክዩ ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋዕ። ኦርቶዶክስ መሆን መታደል ነው ላለው ሁሌ መዳን ስለሆነ መንግስተ ሰማያት መግባት ስለሆነ በዚህች እምነት ያደረገን እግዚአብሔር ክብር ምስጋና ይግባው። ስለዚህ እናንተ የተባረካችሁ ናችሁ። በዚህ ውስጥ ያላችሁ ሁሉ ብትመረመሩ ደም አይገኝባችሁም። በኦርቶዶክስ ቤተክርስቲያን ያሉ የሰማዕታት ደም፣ የቅዱሳን ደም፣ የነቢያት ደም፣ የሐዋርያት ደም አይገኝባችሁም። ባቢሎን ሴቲቱ አትነካችሁም። ክብርና ምስጋና ለእግዚአብሔር ይድረሰው። በሌላው ምርምር ግን ይሄ ሁሉ ነገር አለ። እኔ እግዚአብሔር በፊትህ መልአክን እልካለሁ። ምን አለ እግዚአብሔር? ንገሩኝ። ማን እልካለሁ? ማን ያለው? ምን እልካለሁ? መላእክትን። ማን ነው መላእክትን እልካለሁ ያለው? ንገሩኝ ደግማችሁ። መላእክቱን ትቀበላላችሁ አትቀበሉ? በሌላ ይቀበሏቸው። የፉኝት ልጆች፣ የባቢሎን ልጆች፣ የሴቲቱ የጋለሞታይቱ የርኩሰት እናት ልዩነታችን ይሄ። አንድ መልአክ ወረደ ይላል። ደስ ነው የሚለናል። መልአክ ወረደ ሲባል እኛ ክብር ምስጋና ይግባው። መልአክ ወረደ ሲባል ደስ ነው የሚለን። ምክንያቱም መልአክ የሚወርደው ለእኔና ለእናንተ ለመቅሰፍት አይደለም። ለእኔና ለእናንተ የአራዊትን የአናብስት አፍ ሊዘጋ ነው። ለእኔና ለእናንተ እንዳናነ አዛርያ ሚሳኤል ከእሳት ሊያወጣ ነው መልአክ የሚወርደው። በቅዱስ ቤተክርስቲያናችን ይሄ ነው። አንተ ሰው ስትሆን ተመልከቱ፣ ይሄ የፈሪሳውያን ንግግር ነው። አንተ ሰው ስትሆን ራስን አምላክ በማድረግህ እንገላለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚንጸባረቀው። አማላጅ ነው፣ ነቢይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን መሰለ? አንድ ከእግዚአብሔር፣ ሁለት ከነቢያት፣ ሶስት ከሐዋርያት፣ አራት ከጠበብ፣ አምስት ከጸሐፍ፣ ስድስት ከመተርጉማን፣ ሰባት ከሊቃውንት ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርትዕት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 23 ላይ ስለተጻፈው እንመጣለን። አሁን ባቢሎን ተመረመረች፣ ደም ተገኘባት። የማደም የቅዱሳን የማደም የሐዋርያት የማደም የነቢያት የማደም የሰማዕታት የማደም የጻድቃን ደም ተገኘባት። ኦርቶዶክሳውያን ይሄ ደም ይገኝባችኋል። ድንገት ዛሬ መጣችሁ ካቶሊኮች ካላችሁ ይሄ ደም ይገኝባችሁ። ድንገት ዛሬ መጣችሁ በዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ የቅዱሳን ደም በእናንተ ዘንድ አለ። ይመረመራል። የማይመረመር የለም። የሰው ልጅ ሁሉ ይመረመራል። እምነት የተባለ በዚህ ምድር ላይ ያለ ይመረመራል። ከኢየሩሳሌም ነው ወይስ ከባቢሎን? በአሜሪካው የቀድሞ ፕሬዝዳንት ጂሚ ካርተር በተባለው ዘመን ሁለት መንኮራኩሮች ወደ ህዋ መጥቀዋል። የእነዚህ መንኮራኩሮች ስም ቮያጀር 1 እና ቮያጀር 2 ይባላል። እነዚህ ቮያጀር በተባሉት መንኮራኩሮች ውስጥ በትንሹ ወደ 53 የሚሆኑ ቋንቋዎች በዛ መንኮራኩር ላይ ተጭነዋል። የሰው ምስል፣ የአራዊት ምስል፣ የሰው ድምጽ፣ የአራዊት ድምጽ በዛ ላይ ተቀርጾ አንድ በተለይ እንዲህ የሚል መልእክት አለው። ሄሎ from the children of the earth ይላል። በሌላ ዓለም ለምትኖሩ ሰላምታችን ይድረሳችሁ፣ እኛ የምድር ልጆች ነን ይላል።
መንፈስ ቅዱስ የወሰደኝ ወደ ምድረ በዳ ነው። በምድረ በዳው እነሆ አንዲት ሴት ተመለከቱ። ሴቲቱ የተቀመጠችው 7 ራሶች 10 ቀንዶች ባሉት በአውሬው ላይ ነው። ሐምራዊ ቀሚስ ለብሳለች። በእጇ የወርቅ ጽዋ ይዛለች። በጽዋ ውስጥ ያለውን ማንም አያውቅም። የተደባለቀ ወይን ጠጅ ነው። ያም ወይን ጠጅ መንፍቅና ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ፀሐይ ቀሲስ በቀለ ተሰማ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አዕይንተ እግዚአብሔር አበው መነኮሳት ወካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችንም ጋር ይሁን። እንደምን አላችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚች ቅድስት ስፍራ የምንማርበት የትምህርታችን ርዕስ ሴቲቱ በቅዱሳንና በኢየሱስ ምስክሮች ደም ሰክራ አየኋት የሚል ነው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉና ምስጢሩን እንዲገልጽልኝ የቃሉን ደጅ እንዲከፍትልኝ ሁሌ በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። ሴቲቱ በቅዱሳንና በኢየሱስ ምስክሮች በሰማዕታት ደም ሰክራ አየኋት። በቤተ ክርስቲያናችን ስካር ክልክል ነው። ብዙ ሰዎች የሚሰክሩት በመጠጥ ነው። እቺ ሴት ግን የሰከረችው በሰማዕታት ደም ነው። ሴቲቱ ብሎ የሚጠራት ጋለሞታይቱ ባቢሎን ናት። ባቢሎን ማለት ዝርው ብትን ማለት ነው። ገና ያኔ ጥንት በኦሪት ዘፍጥረት ምዕራፍ 11 ላይ ናምሩድና ልጆቹ እግዚአብሔርን እንውጋው ብለው ተነስተው ጫፉ እስከ ሰማይ የሚደርስ ግንብ ሰርተው ወደ ሰማይ ጦር ወረወሩ ይላል። በዘመኑ ሳቤ በሞደርን ቶት ይህ አስተሳሰብ ስታር ዋርስ ፕላን ይባላል። የስታር ዋርስ ፕላን የጦርነቶች እቅድ
በሌላ ዓለም ላይ የመኖር ህይወት ሲሆን በተለይ አሜሪካና ራሽያ ከፍተኛ የሆነ ሩጫ አላቸው። በቅርቡ ደግሞ ቻይናዎችም በዛ ውስጥ እየተቀላቀሉ ነው። ሌላ ዓለም ላይ የመኖር እሳቤ ለምን እቺ ምድር አንድ ውሃ ተጥለቅልቆ ሊያጠፋት ይችላል፣ ሁለት ሌላም ኃይል ሊያጠፋት ስለሚችል ስለዚህ ዓለማችንን ወደ ሌላ ማሻገር አለብን የሚል እሳቤ ነው። ይህም የሴቲቱ እሳቤ ነው። ሴቲቱ የተባለች ባቢሎን ብትሆንም ባቢሎን የዚህ ዓለም ምሳሌ ናት። የካናዳ መንግስትና የእንግሊዝ መንግስት ይፋ ያደረገው አንድ ነገር አለ። ይህም ከሌላ ዓለም ፍጡራን ጋራ ግንኙነት መጀመራቸውን ነው። ግንኙነቱም ስለ ጦርና ስለ ሌሎችም ንግግሮች ይሆናል። በአሜሪካው የቀድሞ ፕሬዝዳንት ጂሚ ካርተር በተባለው ዘመን ሁለት መንኮራኩሮች ወደ ህዋ መጥቀዋል። የነዚህ መንኮራኩሮች ስም ቮያጀር 1 እና ቮያጀር 2 ይባላል። እነዚህ ቮያጀር በተባሉት መንኮራኩሮች ውስጥ በትንሹ ወደ 53 የሚሆኑ ቋንቋዎች በዛ መንኮራኩር ላይ ተጭነዋል። የሰው ምስል፣ የአራዊት ምስል፣ የሰው ድምጽ፣ የአራዊት ድምጽ በዛ ላይ ተቀርጾ አንድ በተለይ እንዲህ የሚል መልእክት አለው። ሄሎ from the children of the earth ይላል። በሌላ ዓለም ለምትኖሩ ሰላምታችን ይድረሳችሁ፣ እኛ የምድር ልጆች ነን ይላል። ዘመኑን ለማወቅ ይሄን ነገርኳችሁ እንጂ ዛሬ እንድነጋገር የፈለኩት ባጭሩ ባቢሎን ሰካራም ናት። የሰከረችው በውስኪ በጠጅ የሰከረችው በቢራ በዚህ አይደለም። ባቢሎን ይህች ዓለም የርኩሰት እናት፣ የጋለሞቶች እናት ባቢሎን የረከሰችው ነቢያትን በመግደል ሐዋርያትን በመግደል ቅዱሳንን በመግደል የኢየሱስ ምስክሮችን በመግደል በዚህ የሰከረች ናት። በረከቱ በእኔና በእናንተ ላይ ይደር። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር እኔና እናንተን የሚባርክልን። በሐዋርያቱ መካከል የነበረች ድንግል ማርያም በእኔና በእናንተ መካከል ትኖርልን። አሜን ላላችሁ ይደረግ። አሜን ያላላችሁትን አንደበታችሁን የተቆጣጠረውን ሳጥናኤል ከአንደበታችሁ ላይ አላቆ አሜን እንድትሉ ያድርጋችሁ። የባቢሎን ጉዳይ ነው። በባቢሎን ላይ የሚነክሰው አውሬው ነው። አውሬው መቀመጫዋ ነው። ምን አለ ዮሐንስ በራእዩ ላይ? መንፈስ ወደ ምድረ በዳ ወሰደኝ አለ። ምድረ በዳ ተመልከቱ፣ ምድረ በዳ እጽ ልምላሜ በሌለበት ምድረ በዳ። ይሄንን ነው ልበ አምላክ ዳዊት በመዝሙር 62 ላይ እገይሳቤከ የሚለው። ወደ አንተ ገሰግሳለሁ እጽ ልምላሜ በሌለበት በባቢሎን ነኝ አለ። አምላኬ አምላኬ እገይሳቤከ፣ እኔ የምገሰግሰው ወደ አንተ ነው። ያለሁት በባቢሎን እጽ ልምላሜ የሌለበት ምድረ በዳ ነው። አልቦ እጽ ወማይ፣ እጽ መስቀል የለም፣ ማየገቦ የለም በባቢሎን። ስለዚህ ወደ ኢየሩሳሌም እገሰግሳለሁ፣ ወደ ቅዱሳን መካራ። እዚህ ዮሐንስ የሚነግረን ግን መንፈስ ቅዱስ የወሰደኝ ወደ ምድረ በዳ ነው። በምድረ በዳው እነሆ አንዲት ሴት ተመለከቱ። ሴቲቱ የተቀመጠችው 7 ራሶች 10 ቀንዶች ባሉት በአውሬው ላይ ነው። ሐምራዊ ቀሚስ ለብሳለች፣ በእጇ የወርቅ ጽዋ ይዛለች። በጽዋ ውስጥ ያለውን ማንም አያውቅም። የተደባለቀ ወይን ጠጅ ነው። ያም ወይን ጠጅ መንፈቅና ነው። የተቀመጠችው በአውሬው ላይ ነው። ማንም የማያውቀው ክቡር ስም በግንባሯ ላይ ተጽፏል። መንፈስ ቅዱስ ለኔ ገለጠልኝ አለ ዮሐንስ። ለኔና ለእናንተ የሚገለጽልን። አሜን አላችሁ? ይግለጽላችሁ። መንፈስ ገለጸልኝ በግንባሯ ላይ ያለውን ጽሑፍ። ራእይ 17 ነው ይሄ ቃል ከቁጥር
አንድ ጀምሮ መንፈስ በግንባሯ ላይ ያለውን ጽሑፍ ገለጠልኝ። እኔም አየሁ። ጽሑፉም እንዲህ ይላል፣ የጋለሞቶች እናት፣ የርኩሰት እናት ባቢሎን ይላል። የጋለሞቶች እናት፣ የርኩሰት እናት ባቢሎን ይላል። ዛሬ ምድራችን የምትረክሰው በሰዶም ኃጢአት በባቢሎን፣ በገሞራ ኃጢአት በባቢሎን፣ በሱባማ በሲባዮ ኃጢአት በባቢሎን፣ በጊብዓ ድፍረት በባቢሎን፣ በአክራ ቆሮንቶስ አባት ከልጁ ርኩሰት የሚፈጽሙባቸው እነዛ የርኩሰት ከተሞች ሁሉ የባቢሎን ልጆች ናቸው። እግዚአብሔር ከዚህ ሰውረን። ወለሳ አስገረጦሙ ጸጋ እግዚአብሔር ወጹ ዓለም በሰዓቱም የእግዚአብሔር ጸጋ የጠራቻቸው በሰዓታቸው ከዚህ ዓለም ፈጥነው ወጡ። በከመ ወፃ ሎጥም ሰዶም፣ ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳ ነቢይ ኤልያስ መጎናጸፊያ ቢነካው ሁሉን ነገር ትቶ ተከትሎ እንደሄደ ዛሬም የእግዚአብሔር ጸጋ የምትጠራቸው ከባቢሎን እየወጡ ይሄዳሉ፣ ወደ ኢየሩሳሌም ይሄዳሉ። በኢየሩሳሌም ልምላሜ አለ። ኢየሱስ ክርስቶስ ዓለምን ያዳነባት ማዕከለ ምድር ኢየሩሳሌም ናት። እግዚአብሔር ንጉሡ ውእቱም ቅድመ ዓለም። እግዚአብሔር እንጂ እግዚአብሔር ከዓለም በፊት ንጉሥ ነው። እግዚአብሔር እንጂ እግዚአብሔር የዓለም ፈጣሪ ነው። ወገብረ መድኃኒተ በማእከለ ምድር፣ በማዕከላዊ ምድር በኢየሩሳሌም ሁላችንን ያዳነ ደሙን አፍሶ እሱ የኔና የእናንተ አምላክ ነው። ስሙ ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይድረሰው። ባቢሎንን መንፈስ ቅዱስ ገለጠልኝ። በግንባሯ ላይ የተጻፈው የጋለሞቶችና የርኩሰት እናት ባቢሎን ይላል። እቺ ባቢሎን ሴት ያላት እሷን ነው። አየኋት፣ ሰክራለች። የሰከረችው በነቢያት፣ በሐዋርያት፣ በጻድቃን ደም ነው። ራዕይ 17 ይሄን ይነግራችሁና ራዕይ 18ን ስትጀምሩ ምን ይላል? አንድ ታላቅ መልአክ መጣ ይላል። ታላቅ መልአክ ለበረከት ይቀርባችሁ። አንድ ታላቅ መልአክ መጣ። ያንን የወፍጮ ድንጋይ ወደ ባህር ወረወረው። እንዲህም አለ፣ የጋለሞቶችና የርኩሰት እናት ባቢሎን ሁለተኛ ላትነሳ የፍርድ ሰዓቷ ቀረበ። ና ዮሐንስ ፍርዷን አሳያለሁ አለውና መልአኩን አሳየው። መልአኩ ያንን ወረወረው። እንዲህም አለ፣ ታላቂቱ ባቢሎን ወደቀች፣ ወደቀች፣ ወደቀች። የርኩሰት፣ የግልሙትና፣ የምንፍቅና፣ የኃጢአት፣ የጥንቁልና መንፈስ ለዘላለም ወደቀ ይላል። ለዘላለም የወደቀ ይሁን። ክብርና ምስጋና ለእግዚአብሔር ይድረሰው። በመጨረሻ ይላል ራዕይ 18ን ስትመለከቱ መጨረሻ ላይ ባቢሎን ስትወድቅና ስትፈረካከስ በውስጧ ደም ተገኘባት ይላል። ተመረመረች። ስትመረመር ደም ተገኘባት። ደሙም የሰማዕታት የቅዱሳን ደም ነው ይላል። አሁን እንመርምር እንግዲህ የባቢሎንን በዚህ ላቅ ኃያሉ አምላክ የናዝሬቱ ኢየሱስ ክርስቶስ የኔና የናንተ ፈጣሪ ስለነገረን በማቴዎስ ወንጌል ምዕራፍ 23 ላይ ስለተጻፈው እንመጣለን። አሁን ባቢሎን ተመረመረች፣ ደም ተገኘባት። የማደም የቅዱሳን፣ የማደም የሐዋርያት፣ የማደም የነቢያት፣ የማደም የሰማዕታት፣ የማደም የጻድቃን ደም ተገኘባት። ኦርቶዶክሳውያን ይሄ ደም ይገኝባችኋል። ድንገት ዛሬ መጣችሁ ካቶሊኮች ካላችሁ ይሄ ደም ይገኝባችሁ። ድንገት ዛሬ መጣችሁ በዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ የቅዱሳን ደም በእናንተ ዘንድ አለ። ይመረመራል። የማይመረመር የለም። የሰው ልጅ ሁሉ ይመረመራል። እምነት የተባለ በዚህ ምድር ላይ ያለ ይመረመራል። ከኢየሩሳሌም ነው ወይስ ከባቢሎን? ከየት ነው? አንድ የበቃ አባት ነበረና እረዳለሁ፣ እንግዶች ወደሱ ይመጣሉ። የመነኮሳት ታሪክ ልነግራችሁ ነው። የአባት የበቃ ሰዎች ወደሱ ሲመጡ ረድ አለው። ረድ ማለት እሱን የሚረዳው ተማሪ መሆን ይችላል፣ ግን የሚረዳው መነኩሴው። ሰዎች ሲመጡ ይገባና ሰዎች መጥተዋል ይለዋል። ከየት ነው የመጡት ይለዋል።
ከኢየሩሳሌም ነው የመጡት ይለዋል። ልክ ወይም እንደዚሁ ከባቢሎን ነው ይለዋል። ስለዚህ ይሄ ማለት ምን ማለት ነው? ደጋግ ሰዎች ከሆኑ ከየት ነው የመጡት? ከኢየሩሳሌም ነው። ዓለማዊ ርኩሰት ያላቸው ከሆኑ ደግሞ እነሱ ደግሞ ከባቢሎን ናቸው። እንዲህ እያለ ነበር የሚለያቸው። ያውቃቸዋል። አንድ ቀን ነው ድንገት ከኢየሩሳሌም ናቸው ብሎ ከባቢሎን ሆነው ተገኙ። ግን መረመራቸው። መንፈስ ቅዱስ ይመረምራል። መንፈስ ቅዱስ ማለት እኮ የሚመረምር ማለት ነው። እኔና እናንተ የምንመረመር ሰዎች ነን። ስለዚህ ባቢሎን ስትመረመር ደም ተገኘባት። አሁን ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 23 ላይ ያለውን ታሪክ እንማራለን። ይህም ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የነገረን የወንጌል ቃል ነው። ስለዚህ ቃሉ የማን ነው? የወንጌል ነው። ምን ሰማው ቃል የማን ነው? የኢየሱስ ክርስቶስ ነው። ስለዚህ ማንም ከዚህ ቃል ሊያመልጥ አይችልም። የመምህር ዘበን አይደለም፣ የመላከ ፀሐይ አይደለም፣ የመምህር ከሌ አይደለም፣ የአባ ከሌ አይደለም። የራሱ የኢየሱስ ክርስቶስ ቃል ነው። ስለዚህ ይሄ ቃል እያንዳንዳችን ይመረምራል። እናንተን ይመረምራል። እዚህ ያላችሁትን ቤታችሁ ናችሁ የምትከታተሉትን በተለያየ እምነት ያሉትን ሁሉ የሚናገር ቃል ነው። ምክንያቱም ከባድ ቃል አለ እዚህ ላይ። ባቢሎን ተመርምራ የቅዱሳን ደም ተገኘባት ብሎ ለዘላለም እንዳትነሳ ተፈረደባት ስለሚል እዚህ ያለው ቃል ጌታ የተናገረው ደግሞ ምን ይላል? የቅዱሳን ደም በዚህ ትውልድ ላይ ይደርሳል ይላል። በዚህ ትውልድ ላይ ይደርሳል። ይሄ ደም በኦርቶዶክስ ላይ ይደርሳል። ይሄ ደም በፕሮቴስታንት ይደርሳል። ይሄ ደም በሌሎች ይደርሳል፣ ወይም በማንም ላይ። ምክንያቱም ጌታ የተናገረው ይሄ ደም በሁሉም ላይ ይደርሳል የሚል ነው። ባጭሩ የሴቲቱን ልጆች የባቢሎንን ልጆች በዚህ የምናየው ጌታ ምን ሲል ነው? እናንተ የእባብ ልጆች፣ የእፉኝት ልጆች ብሎ ነው የሚጀምረው። ይህ የማቴዎስ ወንጌል ምዕራፍ 23 ቁጥር 33 ነው። የማቴዎስ ወንጌል ምዕራፍ 23 ቁጥር 33 እናንተ የእባብ ልጆች፣ እናንተ የእፉኝት ልጆች። እነማን ናቸው የእባብ ልጆች የተባሉት? እነማን ናቸው የእፉኝት ልጆች የተባሉት? እግዚአብሔር ከዚህ ይሰውራል። እግዚአብሔር ከዚህ ይሰውራችሁ። የእባብ ልጆች ያስደነግጣል። እባብ ደግሞ ይሄ ዝም ብሎ ምድር ላይ የሚሄደው እባብ አይደለም። ራዕየ ዮሐንስ ስትመለከቱ ምዕራፍ 12 ከቁጥር 6 ጀምራችሁ ምዕራፍ 7፣ 8፣ 9 ስታነቡ የቀደመው እባብ ተጣለ ይልና ያም እባብ የቀደመው ዘንዶ ነው ይልና እሱም ዲያብሎስ ነው ይላል። ስለዚህ የእባብ ልጆች ማለት የዲያብሎስ የሰይጣን ልጆች። ሰይጣን ገዳይ ነው፣ እናንተም ገዳይ ናችሁ ሲል ነው። እፉኝት ደግሞ ሌላ ታሪክ አላት፣ ለዛሬ ይቀር። ለማንኛውም የእባብ ልጆች የእፉኝት ልጆች የሚባሉት እነማን ናቸው? በኢየሱስ ክርስቶስ ወንጌሉ እንዲህ ይላል። ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ ወደዚች ዓለም። ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማም ታሳድዳላችሁ። ቃሉን ላስብላችሁ። እናንተ የእባብ ልጆች ማለት ፈራችሁ እንዴ? ድምፁ ይሰማል አይደል? ለኔ ትንሽ ከኋላ ድምጽ ስለሌለ ድምጼን ዘጋ እያደረገው ነው። እናንተ ግን የሚሰማችሁ ይመስለኛል። ከኔ ቀጥላችሁ ተናገሩ ብያለሁ። እናንተ እባቦች፣ ግዕዙ ላይ የእባብ ልጆች ነው የሚለው። እናንተ እባቦች፣ የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ይሄ ማለት የእባብ ልጆች ናቸው፣ የእፉኝት ልጆች። ስለዚህ ከገሃነም ፍርድ ባጭሩ ምን ማለት ነው? አታመልጡ። ገብታችሁ አንብቡት። ይሄን ቃል የማቴዎስ ወንጌል ምዕራፍ 23 ነው፣ ሙሉ አንብቡ። ይሄን ግን ከቁጥር 33 ታገኛላችሁ። ቁጥር 34 ላስብላችሁ። ስለዚህ እነሆ ነቢያትንና ጥበበኞችን
ጻፎችንም ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅላላችሁ፣ ትገርፋላችሁ፣ ታሳድዳላችሁ። ተመልከቱ። ለምሳሌ ዛሬ እኛ በኢትዮጵያ ቤተክርስቲያን በጠቅላላ ወር በገባ በ23 ለምሳሌ ዛሬ የምናስበው ማንን ነው? ቅዱስ ጊዮርጊስ እናስባለን። ተመልከቱ። ቅዱስ ጊዮርጊስ እናስባለን። አሁን ቅዱስ ጊዮርጊስን ስናስብ የምናስበው ለምንድን ነው? የእባብ ልጆች ላለመባል፣ የእፉኝት ልጆች ላለመባል ወይም ከገሃነም ፍርድ ለማምለጥ ነው። አሁን ምክንያቱም ኦርቶዶክሳውያን በደንብ አድርጋችሁ አስተውላችሁ ስሙ። እምነታችሁ ከሌሎች የሚለይበትን ስሙ። የማ እምነት ነው? መጽሐፍ ቅዱሳዊ። ይህ ዝም ብሎ በዓለም ላይ እንደሚለፈለፈው አይደለም። መጽሐፍ ቅዱስ ገልጣም ነው። በሶሻል ሚዲያ ተምረህ የትም አትደርስም። በየዕለቱ በቤተ ክርስቲያን ጉባኤ የጥንቱ ተመልሶ መጽናት ያለበት ይመስለኛል። በብዙ ቦታ ላይ ያዘንኩ ስለማይ ነው። ስመጣ አያለሁ። አድባራት የሚማር ሰው ብዙም አለ። እንደናንተ እንደዚህ ግቢ ሞልቶ አላየሁም። ወዴት እየሄደ እንደሆነ አይገባኝ። ስለዚህ ማስተዋል ያስፈልጋል። እንድናስተውል ደግሞ እግዚአብሔር መንፈሱን በሁላችን ላይ ያድርግልን። አሁን ልብ በሉ። ከዛ በኋላ ምን ይላል? ከጻድቁ ከአቤል ደም ጀምሮ አያችሁ፣ ስለ ቅዱሳን ነው የሚናገር። ከገሃነም ፍርድ አታመልጡም፣ ገዳይ ናችሁ። ከገሃነም ፍርድ አታመልጡም፣ ትሰቅላላችሁ። ከገሃነም ፍርድ አታመልጡም፣ ታሳድዳላችሁ። ከገሃነም ፍርድ አታመልጡም፣ ቅዱሳንን ትገርፋላችሁ። ባቢሎንን ሰክራ ይኋት በቅዱሳን ደም ብቻ ለምነች። ባቢሎን ምንፍቅና ናት። ሌላ ምንም ነገር የለውም። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ኦርቶዶክስ ተዋሕዶ ቤተክርስቲያን የሰው ልጆችን ወደ እግዚአብሔር መንግስት ይዛ የምትሄድ ቤተክርስቲያን ናት። ኦርቶዶክሳውያን እያንዳንዱ ስርዓታችን መጽሐፍ ቅዱሳዊ ነው። አይደለም ቤተክርስቲያን ውስጥ የምንፈጽመው ቤት ውስጥ የምንፈጽመው ሳይቀር ሃይማኖታዊ ነው። ከእግዚአብሔር ውጭ የሆነ ነገር ሁሉ በኦርቶዶክስ ቤተክርስቲያን ራሱ እግዚአብሔር ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በቀር ማንም የለም ብሎ እንዳለ ከሱ በቀር እኛ ጋር ማንም የለም። ክብርና ምስጋና ለስሙ ይድረሰው። ማን ይመስለከምና ማረፍት ጊዜ ከአማልክትስ የሚመስልህ አንተን ማን ነው? ማንም የሚመስልህ የለም። ስለዚህ ባቢሎን ሰክራ ይዋት ሲል በተለያየ የርኩሰትና የጋለሞቶች እናት ሆና ሰማዕታትን በመግደል ቅዱሳንን በመግደል ነው። ስለዚህ የዕለቱ ትምህርታችን የማቴዎስ ወንጌል ምዕራፍ 3 ቁጥር 33 ጀምሮ ነው። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። ግዕዙ ላይ ሐዋርያት የሚል ይጨምራል። በአማርኛው መጽሐፋችሁ ላይ ሐዋርያት የሚለውን አታገኙም። ችግር የለውም፣ በዛው ራሱ በቂ ነው። ወበእንተዝ አነ እቴኑ ሀቤክሙ፣ ስለዚህ ወደ እናንተ እልካለሁ። እናንተ የእባብ ልጆች፣ የእፉኝት ልጆች። በዛ ሰዓት ተመልከቱ፣ ሐዋርያቱም እየሰሙ ነው፣ እነዚህም የእባብ ልጆች እየሰሙ ነው። ጌታን የሚወደው ሕዝብ 5000 ሕዝብ ከዛ ውስጥ መልካም የሆነው እየሰማ ነው፣ የእፉኝት ልጆችም እየሰሙ ነው። ይህንን በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ዮሐንስ መጥምቅ ከሚመጣው መከራ ታመልጡ ዘንድ ማን አመለከታችሁ? እናንተ የእፉኝት ልጆች አብርሃም አባት አለን በማለት አትድኑ፣ የአብርሃምን ሥራ በመስራትና አብርሃም የተናገረውን በማክበር ነው ያለው። ስለዚህ ጌታችን ኢየሱስ ክርስቶስ ወበእንተዝ አነ እፌኑ ሀቤክሙ፣ ወደ እናንተ ልካለሁ አለ። ማንን ልካለሁ? አንደኛ ነቢያት፣ ሁለተኛ ወሐዋርያት፣ ሶስተኛ ወጠበብተ፣ አራተኛ ወጸሐፍተ። እነዚህን ልካለሁ። ከኔ ቀጥላይ ተናገሩ። ነቢያትን፣ ሐዋርያትን፣ ጠቢባንን፣ ጸሐፍትን። እነዚህ እነማን ናቸው? ባጭሩ አራት ናቸው። የምታዩዋቸው አራት ነግሬያቸዋለሁ። አማርኛው መጽሐፍ ቅዱስ ላይ ሶስቱን ታገኛላችሁ። ችግር የለም። አሁን ልብ በሉ። መንፈስ ቅዱስ በእኔም በእናንተ ሄደ። ወበእንተዝ አነ እፌኑ ሀቤክሙ፣ ስለዚህ ወደ እናንተ ልካለሁ ነቢያትን ወሐዋርያትን ወጠበብተ ጠቢባንን ወጸሐፍተ ጸሐፊ
ሰባኪያንና መተርጉማን። ነቢያትን አታውቁ? ኦርቶዶክስ ውስጥ ሐዋርያትን አታውቁ? እንደውም ልንገራችሁ፣ እኔና እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የታነጽነው በነቢያትና በሐዋርያት መሰረት ላይ ነው። ድገሙልኝ። በማና በማ መሰረት? በማና በማ መሰረት? በነቢያትና በሐዋርያት መሰረት ላይ። ይሄን የሚለን ብርሃነ ዓለም ቅዱስ ጳውሎስ ነው። በረከቱ በሁላችሁ ይደር። ቃሉ የሚገኘው ኤፌሶን ምዕራፍ 2 ቁጥር 20 ነው። ኤፌሶን ምዕራፍ 2 ቁጥር 20። ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን ይላል? እናንተ ባለአገሮች ናችሁ። ባለምን ናችሁ? ምን አላችሁ? አገር። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። በሰማያት በአባቴ ቤት ብዙ መኖሪያ አለ አይደል እንዴ? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ። ስለዚህ ምን አላችሁ? ምን አላችሁ? አገር። አገር አላችሁ። ከማን ጋር ይላችኋል መሰላችሁ? ከነቢያትና ከሐዋርያት ጋር አገር አላችሁ። ከነቢያትና ከሐዋርያት ጋር አገር አለኝ በሉ እስቲ። ከማንና ከማን ጋር? ከነቢያትና እንደው ይቀጥልና ከዛ እናንተ በነቢያትና በሐዋርያት መሰረት ላይ፣ የነቢያት መሰረት ኢየሱስ ነው፣ የሐዋርያት መሰረት ኢየሱስ ነው። ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ማለት ኢየሱስ ክርስቶስ ላይ ታንጻችኋል። ኢየሱስ ክርስቶስ ብቻውን አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ብቻውን አይደለም። የት ጋር ነው ብቻውን የምታገኙት? ለስም አጠራሩ ክብር ምስጋና ይግባው። ከሰማያት ወርዶ ሲያስተምር 12 ሐዋርያት አብረውት አልነበሩም እንዴ? 36 ሴቶች አብረው አልነበሩም እንዴ? 72 አርድእት አብረው አልነበሩም እንዴ? ሌላውን ተውትና ምግቡን እንጀራውን 2ቱን ዓሣ 5ቱን እንጀራ ከባረከ በኋላ ጌታ ለእያንዳንዳቸው እሱ ነው በእጅ የሰጠው። 2ቱን ዓሣ 5ቱን እንጀራ ባረከ አይደል? ከዛ ቆርሶ ለማሰጠ ለሐዋርያት፣ ሐዋርያት ደግሞ ለማሰጡ። በቃ በረከት ማለት ይሄ እኮ ነው። ሶሎሞን ጠቢቡ በቅዱሳን ራስ ላይ በረከት አለ የሚለው ይሄንን። ስለዚህ አሁን ልብ በሉ፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል የሚነግረን እናንተ የእባብ ልጆች፣ እናንተ የፉኝት ልጆች፣ እናንተ የጋለሞታይቱ የባቢሎን ልጆች የሚላቸው ቅዱሳንን የጠሉትን ነው። አሁን የሚነግረን ወደ እናንተ እልካለሁ አለ። አሁን እልካለሁ ይላል። ወበእንተዝ ናሁም ይላል። ወበእንተዝ አነ እፌኑ ሀቤክሙ ነቢያተ ወሐዋርያተ ወጠበብተ ወጸሐፍተ፣ እነዚህን ወደ እናንተ እልካለሁ አለ። ከቀጥሎ የተነገሩ 1 ነቢያትን፣ 2 ሐዋርያትን፣ 3 ጠቢባንን፣ 4 ጸሐፍትን መተርጉማንን ወደ እናንተ እልካለሁ አለ። እናንተ እነዚህን ትቀበላላችሁ አትቀበሉም? በቃ ኦርቶዶክስ ማለት ይሄ ልዩነቱ። ኦርቶዶክስ ማለት ኢየሱስ ያለውን የሚቀበል ማለት ነው። መናፍቅ ማለትስ? መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን። ሁሉንም ጥያቄ ብታዩት አስተውላችሁ ከሄዳችሁ አላውቅም፣ ሁሉም ጥያቄ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድነው? እኛ ኢየሱስ ክርስቶስ ያለውን እንቀበላለን፣ እነሱ ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ማርያም ስንት ልጅ ወልዳለች? ስንት ልጅ ወልዳለች? ስንት ልጅ ወልዳለች? 1። ምክንያቱም መጽሐፍ ቅዱስ የነገረን ይሄን ነው አይደል? እምነታችን የነገረን ይሄን የተማነው ይሄንን ነው። ሌሎች ሰዎች ፈሪሳውያን ግን ምን አሉ? ወንድሞቹን አናቃቸው እህቶቹን አናቃቸው ማለት እቺን ለቀም ማረጉና መናፍቃን ማርያም ሌላ ልጅ አላት አሉ። ላትስባት ለስም አጠራሯ ክብር ምስጋና ይግባት። ልዩነቱ ይሄ ነው። ለምሳሌ ከኔና ከናንተ ዘንድ ኢየሱስ ምንድነው? አማራጭ ወይስ አምላክ? ሰው ወይስ አምላክ? ፍጡር ወይስ ፈጣሪ? ለስም አጠራሩ ክብር ምስጋና ይግባት። ይሄንን የምናየው እኛ ወንጌሉ ላይ ስላለ ነው። ለምሳሌ ዮሐንስ ወንጌላዊ ምን አለ? በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው፣ ቃልም ሥጋ ሆነ። ሥጋ ሆነ? ቃል ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ዘሞቱ ሁሉ ሆነ፣ ሁሉ የሆነው በማን ነው አለ? በእሱ ነው አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ቁጥር 30 ላይ ይሁት ምን ይላል? እኔና አብ አንድ ነን አለ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ይሁት እኔ ከአብርሃም በፊት ነበርኩ አለ።
ዮሐንስ ወንጌል ምዕራፍ 1 ቁጥር 33 አካባቢ ተመልከቱ። ዮሐንስ መጥምቁ ራሱ ማለት እኔ የጫማውን ማሰሪያ ልፈታ አይገባኝም፣ እሱ ከኔ በፊት ነበር አለ። ኢየሱስ ከሱ በፊት የነበረ ነው። ዕብራውያን ምዕራፍ 13 ቁጥር 6 ቁጥር 7 ተመልከቱ። በእንግዳ ትምህርት አትወሰዱ አለና እንዲህ ይላል፣ ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው አለ ሐዋርያው። ክብርና ምስጋና ለስሙ ይድረሰው። ተናገሩ ከኔ ቀጥላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም አይለወጥም፣ ያው ነው። እኛ ይሄን ተማርን፣ ከመጽሐፍ ቅዱስ ተማርን፣ ከነቢያት ተማርን፣ ከሐዋርያት ተማርን። ከዛ የኦርቶዶክስ ይሄ ሲሆን የሌሎቹን ደግሞ ልንገራችሁ። አንተ ክርስቶስ ነህ እንዴ? ግልጹን ንገራ ያው ይመጡ። ከዛ በኋላ እንደውም ሲሰቅሉት ለምን ነው የሰቀሉት? አንተ ሰው ስትሆን ተመልከቱ፣ ይሄ የፈሪሳውያን ንግግር። አንተ ሰው ስትሆን ራስን አምላክ በማድረግህ እንገላለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚሰማው። አማላጅ ነው፣ ነብይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን ነው መሰለ? 1 ከእግዚአብሔር፣ 2 ከነቢያት፣ 3 ከሐዋርያት፣ 4 ከጠበብ፣ 5 ከጸሐፍ፣ 6 ከመተርጉማን፣ 7 ከሊቃውንት ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ማንን ነበር ወደ እናንተ ልካለ ያለው? አንደኛ፣ ሁለተኛ፣ ሶስተኛ ጠበብት፣ 4 ጸሐፍት። ከዛስ እናንተ እነዚህን ትቀበላላችሁ አትቀበሉ? ወደ እናንተ ልካለሁ አላችሁ ኢየሱስ። ትቀበላላችሁ አትቀበሉ? ሌሎች አይቀበሉ። የማይቀበሉ ምን ተባሉ? የእባብ ልጆች። የማይቀበሉ ምን ተባሉ? የእፉኝት ልጆች። የእፉኝትን ቅድም አልናገርም ብዬ ነበር፣ እንደው ደስ ስለማይል ነው ታሪኳ። ግን ልንገራችሁ። እፉኝት ማለት እቺ እፉኝት ለየት ያለች ናት። ሰዶማዊ ናት። ለዛ ነው የሚጠቅሳት ሰዶማዊ ትባላለች። እፉኝቷ ሰዶማዊ ናት። ሰዶማዊ የሆነችበትን ምክንያት ግንኙነቷ በአፍ ነው። በጣም ክፉ ነች። በአንድ ቀን ብቻ ግንኙነት ትጸንሳለች። በአንድ ቀን ግንኙነት ይቺ የእፉኝት ዘር ባሏ ይሞታል። ዘሩ ተቆርጦ ይሞታል። የመጀመሪያ ግንኙነት ቀን ትጸንሳለች። በአንድ ቀን ግንኙነት ባሏ ይሞታል። በአንድ ቀን ግንኙነት ትጸንሳለች። ስትወልድ አመት አይደለም የምትወልደው። በውስጥ የተጸነሱት ልጆቿ እነዛ ቀጣይ እፉኝቶች ሆዷን ቀደው በልተው ይወለዳሉ። እሷ ደግሞ በዛኑ ቀን ትሞታለች። እናንተ የእፉኝት ልጆች፣ የነቢያት ገዳዮች፣ የሰማዕታት ገዳዮች፣ እነ ሄሮድስ፣ እነ ዱድያኖስ፣ ሄሮድስ 144,000 ሕፃናት የገደለ እንተርፋለን ያለው ወደ እናታቸው ወደ ራሔል መቃብር ቢገቡ ገብተው እየጠመዘዙ ገደሏቸው። ድምፅ በራማ ተሰማ። ስለ ልጆቿ አለቀሰች። መጽናናትን አላገኘችም አለ። አሁን ራሔል ያኔ ግብፅ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ ባሏ ስምዖን ሞቶ በአባ በባልሽ ፈንታ ጭጋር ገጭ ብለዋት ጡም ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች። ራሔል አነባች። እንባዋን ወደ ሰማይ ረጨች። ያለኑ በዚህ ሰማይ አምላክ እስራኤል አዶናይ አለች።
አለ። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ፣ ደመናው ስለጋረዳችሁ እንዳይመስላችሁ አለ እግዚአብሔር። በማደሪያዬ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ ይላል የእኔና የእናንተ አምላክ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። ያኔ በአፍንጫ ውስጥ ትንፋስ ባህርን ይከፍላል። ፈርዖን እንደ ማፍሳሽ ይሰጥማል። ይችላል። የእኔና የእናንተ አምላክ ይገለጻል። የእኔና የእናንተ አምላክ ያደርጋል። የእኔና የእናንተ አምላክ ማንም የማይሰራባት ሰዓትም ትመጣለች ይችላል። ስሙ ምስጉን ይሁን። ራሔልም ጋር ሲገቡ መቃብሯ ራሔል አለቀሰች የሚለው አንድም ቤተክርስቲያን አለቀሰች ነው። ቤተክርስቲያን ነች ራሔል። ልጆቿ በምንፍቅና ተበሉ፣ በጣዖት ተበሉ፣ በዲያብሎስ ተበሉ። ራሔል ቤተክርስቲያን ታለቅሳለች። አለ ባቢሎን በላቻቸው፣ ሴቲቱ አጠቻቸው፣ አሰከራቻቸው። የዓለም ነገስታት ሁሉ ከጽዋው እየጠጡ ሰከሩ ይላል ዮሐንስ በራእዩ 17። ግልሙትናዋን ተከተሉ ይላል። ሐምራዊ ቀሚስ በለበሰችው የወርቅ ጽዋውን እየተጋቱ ሰከሩ ይላል። ሌላ ግን ጽዋ ይመጣል፣ ከባድ ጽዋ። መዝሙር 74 ላይ አሳላፊውን ይጠራዋል አለ። አሳላፊው ሊቀ መላእክት ቅዱስ ሚካኤል ነው። አተላው ሳይቀር ጋታቸው ይለዋል። ፍጻሜው ከባድ ነው። ይሰውረን እግዚአብሔር፣ እግዚአብሔር ይሰውረን። ነዱዲያኖስ ቅዱስ ጊዮርጊስን 3 ጊዜ እኮ ነው የገደሉት። 3 ጊዜ ነው የገደሉት። በተለይ አንድ ቀን እየተነሳ ኢየሱስ ክርስቶስ ይመጣና ግንባሩን ስሞት ጊዮርጊስ የኔ ልጅ ሲለው እንደገና ሕያው ይሆናል። አልዓዛርን ከመቃብር ያወጣ ጊዮርጊስ ተነስ ሲለው እንደገና ይነሳል። ጊዮርጊስ ማለት የሃይማኖት ገበሬ ማለት ነው። የሰማይቱ በረከት በእኔና በእናንተ ላይ ይደር። አንድ ቀን በደብረ ይድራስ ተራራ፣ የተራራው ስም ይድራስ ይባላል፣ ፈጩት። ቅዱስ ጊዮርጊስን ፈጩት። ይሄ ሁሉ የሚነገርን ለምን መሰላችሁ? እኔና እናንተ እንድናውቀው። የፈሪሳዊ የፉኝት ልጆች ግን አሁን ይሄን ሲሰሙ ይደነግጣሉ። ከየት አመጣው መምህር ዘበነ? ጊዮርጊስ የሚባል የለም ሊል ይችላል። ጊዮርጊስ ገብተህ ዲክሽነሪ ላይም ገባና ጆርጅ በል። ሴንት ጆርጅ በጣም የታወቀ ቅዱስ ሰማዕት ነው። አንድ ጊዜ ሰምቻቸዋለሁ። አንዳንድ ጠምጥሞ የሚናገሩ ልባቸውን ተጠምጥሞ ምንም የማይገባው ሲናገሩ ሰምቻለሁ። ጊዮርጊስ የሚባል የትም አንድ ወታደር ነበረ። ታዲያ ነበረ ወታደር ምን ችግር አለ? ወታደር ነበረ ስኳር ነው ችግሩ። እየተለወጡ እየመጡ አጠቃላይ ዘመነ ሰማዕታት ላይ ወታደሮች አሉ። ምን አንገታቸውን የሰጡት ፍጭት ታረጉት። አንድ ቀን ጊዮርጊስና ይድራስ ተራራ ላይ ዘሩት። ይሄ ሁሉ የምትሰሙት ነው አይደል? እዚህ ይነገራቸዋል። ገድሉን ሰማላችሁ። 70 ነገስታት ናቸው። ዱዲያኖስ ንጉሠ ነገስት ነው። በቃ ሁለተኛ ይሄ መተተኛ ደግሞ መተተኛ ይሉታል ቅዱስ ጊዮርጊስ ስለሚነሳ። አንዳንድ ሰዎች ይገርሙኛል። የኦርቶዶክስ ቤተክርስቲያንን ካህናት፣ መዘምራን፣ ደባትራን ወይም እንደዚህ መተተኞች ሲሉ ሲናገሩ ይሄ የፉኝት ወሬ ነው። የእባቡ መንታ ምላስ ንግግር ነው። እግዚአብሔር ከዚህ ሰውራችሁ። ጊዮርጊስ ተነሳ። የእኔና የእናንተ አምላክ የድንግል ልጅ ኢየሱስ ክርስቶስ የአብ ልጅ ወልድ እሱ ያ የተዘራው ሁሉ የሚገርማችሁ ሲዘሩት ዛፉ ላይ ቅጠሉ ላይ ሁሉ እኔ እኮ ሰይጣን እኮ በቃ በትንሽ ነገር ስለሚበሳጭ እንዴት እንደሚነዱ ታውቃላችሁ። ቅጠሉ ላይ ሁሉ ጊዮርጊስ፣ ግንዱ ላይ ጊዮርጊስ፣ ሳሩ ላይ ጊዮርጊስ ይላል። ከዛ ተነሳ ነው ከኋላቸው። እናንተ ነገስታት ከጣዖታችሁ ጋር አብራችሁ ትጠፋላችሁ፣ ከአፕሎን ጋር ትጠፋላችሁ። እኔ ግን ኢየሱስ ክርስቶስ አስነሳኝ አላቸው። ለስም አጠራሩ ክብር ምስጋና ይግባው። አሁን ብለ ኢየሱስ ነው የሚናገር። ማንም ይህን ቃል መቃወም አይችልም። ቃሉ ማቴዎስ 23 ነው። ቁጥሩ ከ33 ጀምሮ ነው ያነሳ ነው ዛሬ። ወበእንተዝ ናሁ አነ እፌኑ ሀቤክሙ፣ ወደ እናንተ አሁን እልካለሁ ቀድሜ እልካለሁ ይላል። ማንን ላኩ? 1 ነቢያት፣ 2 ሐዋርያት፣ 3 ጠበብት፣ 4 ጸሐፍት። እዛ መተርጉማን ነው። ነቢያት አሁን ተጠንቅቃችሁ የምታዩት ምንድን ነው? ወበእንተዝ አነ እፌኑ ሀቤክሙ፣
ወደ እናንተ አሁን እልካለሁ። ማን ይሄን የተናገረው አለ? ጥሩት ስሙ። ማን ይሄን የተናገረው? ኢየሱስ ክርስቶስ ነው የተናገረው። የተናገረውን ማወቅ ያስፈልጋል። ኢየሱስ ክርስቶስ ነው። ምን አለ ኢየሱስ ክርስቶስ? ወደ እናንተ እልካለሁ። ማን ነው የሚልከው? ንገሩኛ። ማን ነው የሚልከው? ኢየሱስ። ማን ላከ? አንድ፣ ሁለት፣ ሶስት፣ አራት። እነዚህ ማለት ማን ናቸው? ነቢያት። ቀድሞ ትንቢት የተናገሩ ሁሉ ነቢያት። ሁለት አይነት ነቢያት አሉ። 15 ነቢያትና 16 ነቢያት አሉ። ይህንን ከትናንት ወዲያም ስናገር ነበር። ጸሎተ ዕጣን የሚባል መጽሐፍ አለ። 15ቱ ነቢያትና 16ቱ የተለያዩ ናቸው። አንዳንድ ሰዎች ደግሞ ለምን 15 ያደርጋቸው ብለው ይጠይቁኛል። እነሱ ሌላ ናቸው። ከነዚህ ከጸሐፍቱ ከ16ቱ ነቢያት በሁለት የሚከፈሉት አበይት ነቢያትና ደቂቃን ወይም ደቂቅ ነቢያት የሚባሉ አሉ። ልዩነት የላቸውም። አበይት የሚባሉ ሰፋ አድርገው ስለጻፉ ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል ናቸው። ሌሎች 12 ሐዋርያት አሉ። እነዚህ 16 ናቸው፣ መጽሐፍ የጻፉ ናቸው። እነዛ ግን መጽሐፍም ጽፈዋል፣ ያልጻፉም ይኖራሉ። 15ቱ ሊቀ ነቢያት ተብሎ የሚጠራው የሁሉም ማን ነው? ሙሴ ነው። ድምሩ ግን ከ16ቱ አይደለም፣ ድምሩ ከ15ቱ። አንዳንድ ሰዎች እንደዚህ አይነት ነገር ስለሚፈልጉ ትሰማላችሁ፣ ለሁሉም ስለሆነ ትምህርቱ። ስለዚህ ነቢያትን የላከ ማን ነው? እግዚአብሔር። ሐዋርያትን እልካለሁ አለ። ሐዋርያትን መርጦ የላከ ማን ነው? ማቴዎስ 10 ኑ ብሎ ስልጣን ሰጥቶ በአጋንንት ላይ፣ በመናፍስት ላይ፣ በድውያን ላይ ስልጣን ሰጥቶ ሂዱ፣ የምታስሩት የታሰረ፣ የምትፈቱት የተፈታ ይሁን ብሎ የላካቸው ማን ነው? ኢየሱስ ክርስቶስ። ታዲያ እንዴት ሆነ ነው አልቀበልም የምትለው? እኛማ ታደለናል። ነቢያትን አንቀበልም፣ ሐዋርያትን አንቀበልም። እናንተ ድናችኋል። የእፉኝት ልጆች አይደላችሁም፣ የእባብ ልጆች አይደላችሁም። እናንተ የድንግል ማርያም ልጆች፣ የቅዱስ ቤተክርስቲያን ልጆች፣ የራሱ የእግዚአብሔር ልጆች ናችሁ። ክብርና ምስጋና ለስሙ ይድረስ። ልዩነቱ ሲገባህ ነው እምነት የሚገባህ። ልዩነቱ ሲገባህ የሚገርማችሁ ጸሐፍት የሚለው መጽሐፍ የጻፉ ናቸው፣ ከዛም በኋላ የሚጽፉ ናቸው። ጠበብት የሚላቸው እነዚህም ጸሐፍት ናቸው፣ መዝሙሩን የጻፉ ናቸው። መጽሐፍ ቅዱስ በአራት ክፍል ይከፈላል። በብሉይ ለምሳሌ በብሉይ ኦሪት፣ አንደኛ ኦሪት፣ 2 ታሪክ፣ 3 መዝሙር፣ 4 ትንቢት። ኦሪት 8ቱ። ኦሪት ስንቱ አልኩኝ? 8ቱ። እኛ 8ቱ በሐውርተ ኦሪት የምንላቸው እነ ሩትን እነ መሳፍንትን ጨምረን ማለት ነው። እነሱን ጨምረን ሶስቱ ከዘፍጥረት ጀምሮ እስከዛ ያሉት 8ቱን መጽሐፍት ኦሪት እንላቸዋለን። የታሪክ መጽሐፍት የሚባሉት ደግሞ እንደ ነገሥት እንደ ሳሙኤል ያሉት እነሱ የታሪክ መጽሐፍት ተብለው ይከፈላሉ። ሶስተኛው ክፍል ደግሞ የመዝሙር ነው። የመዝሙር የሚባለው ደግሞ እንደ ኢዮብ ያለው፣ እንደ ዳዊት ያለው፣ እንደ ጥበብ ያለው የሶሎሞን መጽሐፍት እነሱ ምን ተብለው ይጠራሉ? መዝሙር። አሁን መኃልየ ዘሶሎሞን የሚባለው መዝሙር ነው። የትንቢት የሚባለው ቅድም የነገርኳችሁ 16ቱ ነቢያት የጻፉት በአራት ይከፈላል። እነዚህ ናቸው የተላኩት። አራቱን አያችኋቸው አይደል? አሁን ምን እንልካለሁ? 1 ነቢያትን፣ 2 ሐዋርያትን፣ 3 ጠቢባንን፣ 4 ጸሐፍትን፣ እንደዚሁ በውስጡ መተርጉማንን። እነዚህን እልካለሁ አለ። ኦርቶዶክስ አሜን አለች። ርቲት ሃይማኖት አሜን አለች። ላኩኝ አለ። እሺ ነው። ሌላ ነገር እኮ የለም። አሁን ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ የሚል ቃል አለ። እኔ እግዚአብሔር በፊትህ መልአክን እልካለሁ። በቃ እኔ እግዚአብሔር በፊትህ መልአክን እልካለሁ። ምን አለ እግዚአብሔር? ንገሩኝ። ማን እልካለሁ? ማን ያለው? ምን እልካለሁ? መላእክትን። ማን ነው መላእክትን እልካለሁ ያለው? ንገሩኝ ደግማችሁ። መላእክቱን ትቀበላላችሁ አትቀበሉ? በሌላ ይቀበሏቸው። የእፉኝት ልጆች፣ የባቢሎን ልጆች፣ የሴቲቱ የጋለሞታይቱ የርኩሰት እናት። ልዩነታችን ይሄ። ዝም ብሎ ሌላ ነገር ስታወሩ መክረም የለባችሁም። ጭቅጭቅ አሁን ይቀርቡና ጭቅጭቅ ምኑ ነው የምታወራው? ልዩነታችን ይሄ ነው። በቃ ትልቁ ልዩነት እኮ ይሄ ነው። እኛ በቅዳሴያችን ላይ በምናችን እነዚህ መቀበል ነው። ሚካኤልን አትቀበሉትም?
ገብርኤልን አትቀበሉትም? ዘካርያስ አልፈልግም ይላል ገብርኤል ሲመጣ። እንዴት ሆኖ ይላል? ማኑሄ እና የማኑሄ ሚስት ሚካኤል ሲመጣ አንቀበልም ያንተን ቃል አንሰማም ይላል አይሉ። ማን የላካቸው? እግዚአብሔር የላከውን ትቀበላላችሁ አትቀበሉም? መመስከር ነው። ይሄ ራሱ ምስክርነቱ። ትቀበላላችሁ አትቀበሉም? መብት እኮ ነው። አለመቀበልም መብት ነው፣ መቀበልም መብት ነው። የመብት ጉዳይ ነው። ትቀበላላችሁ። በቃ እናንተ የገሃነም እሳት አይነካችሁም አላ ኢየሱስ ነው አይደል? ከሱ ይበልጣል እንዴ? ትቀበላላችሁ። የባቡ ልጆች አይደላችሁም። በቃ አለቀ። እናንተ የእግዚአብሔር ልጆች ናችሁ። ስሙ የተመሰገነ ይሁን። ትቀበላላችሁ። ልዩነቱ ይሄ ነው። ትቀበላላችሁ አትቀበሉ? የእፉኝት ልጆች አይደላችሁም። እናንተ የክርስቶስ ልጆች ናችሁ። ከነቢያትና ከሐዋርያ መሰረት ባለ አገሮች ናችሁ ይላችኋል። ክብርና ምስጋና ለእግዚአብሔር ይድረስ። ይሄ ነው ልዩነቱ። እኔ በማስተምረው ትምህርት ልዩነቱን ነው የማሳየው። ጥሬው ይሄ ነው፣ ብስሉ ይሄ ነው ነው የምልህ። እንክርዳዱ ይሄ ነው፣ ስንዴው ይሄ ነው ነው የምልህ። ተውቦ ምሕረት ለሚካኤል ቅዳሴ ነው። ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ይሄን ሰሙት የለ? ለሚካኤል ምሕረት ተሰጠው፣ ለገብርኤልም ማብሰት፣ ለድንግል ማርያምም ሰማያዊ ሀብት እንላለን ቅዳሴው ላይ። የምሕረት መልአክ ሚካኤል ይቅረባችሁ። የምስራች የሚናገረው ገብርኤል ደስ የሚያሰኝ ነገር ይንገራችሁ። ሀብተ ሰማያት የሰማያት ሀብት የተሰጣት ድንግል ማርያም ከሁላችን ጋር ትሁንልን። ተወዷታላችሁ? ድንግል ማርያምን ተወዷታላችሁ? ተወዷታላችሁ ወይ? ድንግል ማርያምን ተወዷታላችሁ ወይ? ተወዷታላችሁ? በቃ እናንተ ከእግዚአብሔር ናችሁ። እግዚአብሔር ድንግል ማርያምን ይወዳታል። ልዩነቱ ይሄ እኮ ነው። ዘንዶ አውሬው ድንግል ማርያምን ሴቲቱን አሳደዳት። ዘፍጥረት 3:15 የዘላለም ጠብ በሴቲቱና በዘንዶ መካከል አለ። ሰይጣን ድንግል ማርያምን አይወዳትም። ልዩነቱ ይሄ ነው። ኦ ማርያም አባ ሕርያቆስ ማርያም ሆይ በእንተ ዘናፈቅረኪ ሆነ እኛ እኮ ማርያም አባ ሕርያቆስ እኛም ከሱ ጋር እንላለን። ማርያም እንወድሻለን፣ የሕይወት ምግብና መጠጥ ኢየሱስ ክርስቶስን ወልደሽልናልና ይላል። እንወዳታለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ የእፉኝት ልጆች ምን ተባሉ? ወደ እናንተ ነቢያትን ላክሁ፣ ወደ እናንተ ሐዋርያትን ላክሁ፣ ወደ እናንተ ጠቢባንን ላክሁ፣ ወደ እናንተ ማንን ላክሁ አለ? ክብርና ምስጋና ይግባው። ጸሐፍትን ላክሁ አለ። እናንተ ሁላችሁም አሁን በአንድ ድምፅ ምን አላችሁ? እንቀበላለን ያላችሁ አላችሁ? የእፉኝት ልጆችን ነገር ራሱ ክርስቶስ ይነግረናል። ቀጥላችሁ ስሙ። ቤት ስትገቡ አንብቡት። ምን እንደሚል ታውቃላችሁ? የእፉኝት ልጆች ናቸው። ለእነሱ ነው የሚነግራቸው። እናንተ የእባብ ልጆች፣ የጋለሞታይቱ የባቢሎን ልጆች ወደ እናንተ ላኩ። ግን ምን ሆነ? ቦ እምኔሆሙ ዘትቀትሉ። አያችሁ፣ ከነዛ መካከል እናንተ ትገላላችሁ። ዘትቀትሉ ተመልከቱ። አንድ ትገላላችሁ፣ ሁለት ወቦ እምኔሆሙ ዘትቀስፉ ትገርፋላችሁ። ምን አይነቶች ናቸው? አንድ ትገላላችሁ፣ ሁለት ትገርፋላችሁ፣ ሶስት ታሳድዳላችሁ ከሀገር እስከ ሀገር ነው። ይህንን ይናገራል። አራት ነገሮች ናቸው። አራት ነገሮች ናቸው። ወደ እናንተ ልካለሁ። የምትገሉት አለ፣ ዘትቀትሉ የምትገሉት አለ፣ ዘትሰቅሉ የምትሰቅሉት አለ፣ ዘትቀስፉ የምትሰድቡት አለ። እንደገና ደግሞ ከሀገር ወደ ሀገር ወትሰድድዎ ታሳድዷቸዋላችሁ። ስንት ነገር ላካልኩ
አልኳችሁ። ስንት አካላት ነው እልካለሁ ያለው? 4። በሱ ተስማምተናል። ምን አደርጋለሁ? ወደ እናንተ እልካለሁ። አንደኛ ማን እልካለሁ? ንገሩኝ። በዚህ 1 ነቢያት፣ 2 3 ጠቢባን በሉ፣ 4 ጸሐፍት። 4ቱን በ4 ግብር ይንገራችሁ ምን አይነት ባህሪ እንዳላቸው። 1 ዘትቀትሉ ትገላላችሁ፣ 2 ዘትሰቅሉ ትሰቅላላችሁ፣ 3 ዘትቀስፉ ትገርፋላችሁ፣ 4 ዘትሰድዱ ወሙ ታሳድዷቸዋላችሁ። ይሄ አሁን አንዲት ቁጥር ላይ ነው የሚገኘው። ይሄ አያችሁ፣ ልዩነታችን አያችሁ። እናንተ ግን ከዚህ ነፃ ናችሁ። አቤት የኦርቶዶክስ ልጆች መታደላችሁ። እኔ አንድ ምለው ቃል አለ አይደለ? ብዙ ሰው ይደጋግመዋል መስሎኛል። ኦርቶዶክስ መሆን መታደል ነው ላለው ሁሌ መዳን ስለሆነ መንግስተ ሰማያት መግባት ስለሆነ በዚህች እምነት ያደረገን እግዚአብሔር ክብር ምስጋና ይግባው። ስለዚህ እናንተ የተባረካችሁ ናችሁ። በዚህ ውስጥ ያላችሁ ሁሉ ብትመረመሩ ደም አይገኝባችሁም። በኦርቶዶክስ ቤተክርስቲያን ያሉ የሰማዕታት ደም፣ የቅዱሳን ደም፣ የነቢያት ደም፣ የሐዋርያት ደም አይገኝባችሁም። ባቢሎን ሴቲቱ አትነካችሁም። ክብርና ምስጋና ለእግዚአብሔር ይድረሰው። በሌላው ምርምር ግን ይሄ ሁሉ ነገር አለ። ይሄ ነው ልዩነታችን። ከዛ ጌታ ያለውን የመጨረሻ ቃል ልናገርና ትምህርቴን ልደምድም። በጣም ያስደነግጣል። 1 የእባብ ልጆች፣ 2 የእፉኝት ልጆች ወደ እናንተ ልካለሁ። ማንን ልካለሁ? 1 ነቢያትን ትገላላችሁ፣ 2 ማንን ልካለሁ? ሐዋርያትን ትሰቅላላችሁ፣ 3 ማንን ልካለሁ? ጠቢባንን ምን ታደርጋላችሁ? ትገርፋላችሁ በምኩራባችሁ። ዛሬ እኮ በመናፍቃን አዳራሽ ቅዱሳን እንደተሰደቡ ነው። ጊዮርጊስ ሰማዕት እንደተሰደበ ነው። ተክለ ሃይማኖት ቅዱስ እንደተሰደበ ነው። ገብረ መንፈስ ቅዱስ ታላቅ አባት እንደተሰደበ ነው። ሚካኤል፣ ገብርኤል መላእክት ብትሏቸው በምኩራቦቻቸው እየተገረፉ ነው ያሉት፣ እየተሰቀሉ ነው ያሉት። በዚህ ቤተክርስቲያን ግን ክብር አላቸው። ቅዱሳን ክብር አላቸው። ነቢያት ክብር አላቸው። ሰማዕታት ክብር አላቸው። ጻድቃን ክብር አላቸው። መላእክት ክብር አላቸው። ለምን? የኢየሱስን ቃል የምንሰማ የላከሱ ስለሆነ እኛስ የላከውን እንቀበላለን። ክብርና ምስጋና ለእግዚአብሔር ይድረሰው። ከዛ ቀጥሎ የሚናገረው አስደንጋጭ ነገር ነው። ከመ ይብጻ ለእሌክሙ ደመ ኩሎሙ ጻድቃን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋዕ። ይሄ ነው ቃል። ምን እንደሚል ታውቃላችሁ? ጌታ ያለው ከመ ይብጻ ለእሌክሙ፣ እናንተ የእባብ ልጆች፣ እናንተ የእፉኝት ልጆች፣ በእናንተ ላይ ያ ሁሉ ደም ይመጣል። ፍርድ አለባችሁ። ባቢሎንን ጀምሬ የነገርኳችሁ ስጀምር ትምህርቴን እንደ መግቢያ የሰጠኋችሁ ለዚህ ነው። ባቢሎን ታላቁ መልአክ መጣ፣ የወፍጮ ድንጋይ ያዘ፣ ወደ ባህር ወረወረው። በቅዱሳን ደም የሰከረች ሰማዕታትን ያረደች፣ የገደለች፣ የሰቀለች፣ የገረፈች ታላቂቱ ባቢሎን ታላቅ ነኝ ያለች በአውሬው ላይ የተቀመጠች በግንባሯ ላይ ግን ያለው ጽሑፍ ሌላ ሰው የማያውቀው በእቡ የተጻፈ የጋለሞቶችና የርኩሰት እናት ባቢሎን ወደቀች፣ 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 ለዘላለም አትነሳም። ክብርና ምስጋና ለእግዚአብሔር ይድረሰው። ከመ ይብጻ ለእሌክሙ ደመ ኩሎሙ ጻድቃን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋዕ። ይደርስባችኋል። የማና የማደማ ከጫፍ ጀመረ፣ ከላይ ከአቤል ጀመረ እስከ ማመጣው እስከ ዘካርያስ አመጣው። ይሄ ዓለም መጀመሪያ ላይ በብሉይ ዘመን መጀመሪያ የተገደለው አቤል ነው። በመጨረሻ የተገደለው ዘካርያስ ነው፣ የዮሐንስ አባት ወልደ በራክዩ ይላል። 2 ዘካርያሶች አሉ፣ ሁለቱም ተገድለዋል በቤተ መቅደስ። ይገርማል። ከመ ይብጻ ለእሌክሙ፣ በእናንተ ላይ ደም ይደርሳል። የኦርቶዶክስ ልጆች የሰማችሁኝ ነው። እንዴት ታድላችኋል! በእናንተ ላይ ቅዱሳን ደም አይደርስም። በእናንተ ላይ የባቢሎን ነገር የለም። በእናንተ ላይ የጋለሞታይቱ ነገር የለም። በእናንተ ላይ የካህዲያን ነገር የለም። በእናንተ ላይ የመናፍቃን ነገር የለም። በዚች እስካለን ድረስ ጻድቅ እሰ ከመ በቀልት ይፈሪ ወይ በዝ ከመ ዘግባዘ ሊባኖስ ትኩናንም እንቱ ውስተ ቤተ እግዚአብሔር። በእግዚአብሔር ቤት ተተክላችኋልና ደስ አይልም? አልተደሰታችሁም? ደም የለባችሁም ስትባሉ፣ ስትመረመሩ፣ ነፃ ስትሆኑ በጌታ በታላቁ ኢየሱስ ክርስቶስ ፊት
እሱ ነው ቃሉን የተናገረው። እናንተ ደም የለባችሁም፣ እናንተ የእባብ ልጆች አይደላችሁም፣ እናንተ የእፉኝት ልጆች አይደላችሁም ስትባሉ ከዚህ በላይ ምን ደስታ አለ? ክብርና ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ ይሁን። ከመ ይምጻእ ላዕሌክሙ ደመ ኩሎሙ ጻድቃን ደመ አቤል ጻድቅ አለ። ከአቤል ከጻድቁ ደም ጀምሮ እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወመስዋዕ ይላል። ይሄን ሁለቱን ልንገራችሁና ትምህርት የላቀ አንድ አቤል ነው ወንድሙን የገደለው። አንድ ሄኖክ የሚባል ቅዱስ አለ አይደል? በረከቱ ይደርብን። ሄኖክ መልአክ ወስዶ ያሳየዋል፣ ያስጎበኘዋል። ሲያስጎበኘው አንዲት ነፍስ አየ። እቺ ነፍስ ታካስሳለች፣ የተንጸረጸረች ነው። ሄኖክ አየና ተደነቀ። የሚያሳየው መልአክ መንፈስ ዘመን ነው አለ። ሄኖክ ጠየቀ፣ ያቺ ነፍስ የማን ነች አለው። መልአኩም ሄኖክ ያቺ ነፍስ የምታያት ወንድሙ ቃየል የገደለው የአቤል ነፍስ ናት። ዘአቤል ዘቀተሎ እሁሁ ይሰኪ ኪያሁ እስከ ይታጎሉ ደቂቁ እምገጸ ምድር በማያይሃ። ሄኖክ ያቺ ያያት ነፍስ ወንድሙ የገደለው የአቤል ናት። የቃየል ልጆች ከላይ ፍልውሃ ምድርም እንዲሁ በሰባ ቦታ ከላይ ተሸንቁሮ ፍልውሃ ወርዶ እስከሚጠፉ ድረስ የቃየል ልጆች እስከሚጠፉ እቺ ነፍስ ታካስሳለች አለው። ዛ መንፈስ ዘመን ነው ዘአቤል ዘቀተሎ ወንድሙ የገደለው የአቤል ነች አለው። በኖህ ዘመን የጥፋቷ ሲመጣ ያኔ ምድርን ሲቀጣ እግዚአብሔር የአቤል ደም ጸጥ አለች። ዘካርያስ የዮሐንስ መጥምቅ አባት ነው። 144,000 ሕፃናት በሄሮድስ ሲገደሉ የእሱንም ልጅ ሊገሉ መጡ። ሌላው ደግሞ የተከሰሰበት ዘካርያስ ያቺ ሴት ቤት ትገባለች ትወጣለች። ማንን መሰላችሁ? በስም አጠራሯ ክብር ምስጋና ይግባት እመቤታችንን እኮ ነው። ዘካርያስ ቤት ሄዳ ኤልሳቤጥ ቤት ሄደ። ስለዚህ ሴቲቱንም አንጣ። ሌላው ደግሞ ዮሐንስ መጥምቅ እሱ ሳይሆን አይቀርም መሲህ የተባለው። ስለዚህ ሲወለድ ሲጸነስ የአባቱን አንደበት የዘጋ ሲወለድ የከፈተ ነውና ግደልበት ልጁን አሉት። መጡ። ልጄንማ መንፈስ ቅዱስ ሳላሳድርበት አለ ቄሱ። ልጁን ያዘና ወደ መቅደስ ሲሄድ በዛም ወቅተውታል ይላል። ከዛ ወስዶ ከመሰዊያው ላይ ያደረገው መልአኩ መጣና ዮሐንስ መጥምቅን ከመሰዊያው ወስዶ ኤልሳቤጥን ይዞ ከዛ ወደምታሳድግበት 6 ዓመት እስከሚሞላው አሳድገዋለች። በ6 ዓመት ነው የሞተችበት። ዘካርያስ ግን ደሙን እያፈሰሰ ገብቶ በመቅደሱና በዕቃ ቤቱ መካከል ተመልከቱ። እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወመስዋዕ የሚለው እሱ እዛ መሰዊያው ላይ ወደቀና ሞተ። ይሄ የሆነው ጌታ በተወለደበት ዘመን ነው። ከ70 ዓመት ወይም በ70 ዓመተ ምህረት ላይ ከ64 ጀምሮ በጣም መከራ ሆኖ ሮማዊው ጥጦስ መጥቶ ቤተ መቅደሱን ሲያፈርስ አንድ ደም ትጮኻለች። ምንድን ነው ያለ? የሚያውቁ ሰዎች አይጠፉም። ይሄ ከ60 ዓመታት በላይ የሚጮህ ነው። ቄስ ነው፣ ካህን ነው፣ ዘካርያስ ይባላል። በሄሮድስ ዘመን የተገደለ ነው። ይሄው ደግሞ እስካሁን ትጮኻለች አለ። ለካ የምትጮኸው እስከ 70 ዘመን እንዳለ እስራኤል በጥጦስ በራቸውን ዘግተው የደረሰባቸው መከራ ዮሴፍ ወልደ ኮሪዮን ሲጽፈው ያስደነግጣል፣ ያሳዝናል። ስለዚህ ትንቢቱ ተፈጸመ። ከመ ይምጻእ ላዕሌክሙ ደመ ኩሎሙ ጻድቃን ደመ አቤል ጻድቅ
እስከ ደብረ ዘካርያስ ወልደ በራክዩ ዘቀተልክሙ በማእከለ ቤተ መቅደስ ወርሶ ኦርቶዶክሳዊ የዕለቱ ትምህርት ምንድን ነው? 1 የእባብ ልጆች አይደላችሁ። 2 የእፉኝት ልጆች አይደላችሁ። 3 የጋለሞታይቱ ነገር አይነካችሁ። 4 የረከሰችው ሴቲቱ አትነካችሁ። 5 ምንፍቅና በእናንተ ዘንድ የለም። በእናንተ ዘንድ እግዚአብሔር ነቢያትን ልካለሁ አለ፣ ትቀበላላችሁ? ሐዋርያትን ልካለሁ አለ፣ ትቀበላላችሁ? ሰማዕታትን ላከ፣ ትቀበላላችሁ? ቅዱሳንን ላከ፣ ትቀበላላችሁ? ይሄ ነው የኛ ትምህርት። ሌላ ምን አለ? ክብርና ምስጋና ለእግዚአብሔር ይድረሰው። ይሄ ነው የሚለየን። ስለዚህ ዛሬ የተማራችሁ ትምህርት እቤት ገብታችሁ የምታዩት በማቴዎስ ወንጌል ምዕራፍ 23 በራእየ ዮሐንስ ደግሞ ላይ በምዕራፍ 17 18 ላይ የምታዩት ታሪክ ነው። እናንተ የቅዱስ ቤተክርስቲያን ልጆች በዚህ ቤተክርስቲያን እግዚአብሔር ያለው ብቻ የሚፈጸምባት ቤተክርስቲያን ናት። ዛሬ ጊዮርጊስ ነው፣ ነገ ተክለ ሃይማኖት ነው፣ ከዛ አባ ኢየሱስ ሞዓ ነው፣ ሰማዕቱ መርቆሬዎስ ነው፣ ከዛ በ26 ዮሴፍ ነው። እንዲህ እያልን የምንለው አምላኮች ብለን አይደለም፣ እባቡ ለማደናገር ካልተናገረ በስተቀር እኛ የምንለው እግዚአብሔር የላካቸው ናቸው፣ በረከት ከነሱ ነው። በመዝሙር 33 ጻድቃንን የሚጠሉ ይጸጸታሉ ስለሚል ከዚህ ነፃ ነው። በመዝሙር 30 ቁጥር 18 ላይ በድፍረት በትዕቢት በሽንገላ በቅዱሳን ላይ የሚናገር አንደበት ዲዳ ይሁን ስለሚል እኛ ከዚህ ነፃ ነን። መንፈስ ወደ ምድረ በዳ ወሰደኝ፣ ውሃ የሌለበት ምድረ በዳ ምንፍቅና ማለት ነው። ዮሐንስ ራእይ 12 ስትመለከቱ ቁጥር 17 ላይ እነሆ ዘንዶ በበረሃ ውስጥ በአሸዋ ላይ ቆመ ይላል። ወደ በረሃ ወሰደኝ፣ እነሆ 7 ራሶች 10 ቀንዶች ባሉት በአውሬው ላይ የተቀመጠች አንዲት ጋለሞታ ሴት አሳየኝ። ይህቺ ጋለሞታ ሴት ሐምራዊ ቀሚስ ለብሳለች፣ ሲያዩት ተውባለች። በእጇ የያዘችው የወርቅ ጽዋ ነው። ማንም አያውቅም ይህቺ ሴት ሐሰተኛ መሆኗን፣ ጋለሞታ መሆኗን፣ አሳች መሆኗን፣ ገዳይ መሆኗን፣ ሰማዕታትን የምታርድ መሆኗን፣ የዛች የኤልዛቤል እናት መሆኗን ማንም አያውቅም። ዮሐንስ አቡ ቀረምሲስ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ድንግል፣ እሱ ግን እንዲህ አለ፣ መንፈስ ገለጠልኝ፣ በግንባሯ ላይ ጽሑፍ አለ፣ በያዘችው የወርቅ ጽዋ የተደባለቀ ወይን ጠጅ ነው፣ እሱም የምንፍቅና ትምህርት ነው። የዓለም ነገሥታት እሱን ጠጥተው ሰከሩ። ነቢያትን በመጥላት ሐዋርያትን በመጥላት ቅዱሳንን በመጥላት ሰከሩ። በግንባሯም ላይ ያለው ጽሑፍ እንዲህ ይላል፣ የጋለሞቶችና የርኩሰት እናት ባቢሎን ይላል። ከዛ በኋላ ና ዮሐንስ ፍርዷን አሳይሃለሁ አለኝ። ሰማዕታትን አርዳ ቅዱሳንን ጠልታ እንዲሁ ዝም ብላ የምትቀመጥ እንዳይመስል የሚያንቀሳቅሳት አውሬው ነው። የተቀመጠችበት ሲል መሰረቷ ማለት ነው። መሰረቷ ዘንዶው ነው፣ መሰረቷ አውሬው ነው። ስለዚህ ጌታችን ምን አለ? እናንተ ትውልደ ምድር አራዊተ ምድር አለ፣ የእባብ ልጆች፣ የእፉኝት ልጆች አለ። የጋለሞቶች እናትና የርኩሰት እናት ና ፍርዷን ላሳያል። አንድ መልአክ ወረደ ይላል። ደስ ነው የሚለናል። መልአክ ወረደ ሲባል እኛ ክብር ምስጋና ይግባው። መልአክ ወረደ ሲባል ደስ ነው የሚለን። ምክንያቱም መልአክ የሚወርደው ለእኔና ለእናንተ ለመቅሰፍት አይደለም። ለእኔና ለእናንተ የአራዊትን የአናብስት አፍ ሊዘጋ ነው። ለእኔና ለእናንተ እንዳናን የአዛርያ ሚሳኤል ከእሳት ሊያወጣ ነው መልአክ የሚወርደው። በቅዱስ ቤተክርስቲያናችን ይሄ ነው። ለእነሱ ግን መዓት ነው። አንድ መልአክ ወረደ፣ የወፍጮ ድንጋይ ይዟል፣ ወደ ባህር ጣለው። በታላቅ ድምፅ እንዲህ አለ፣ ታላቂቱ ባቢሎን አለ፣ ታላቂቱ ባቢሎን እንዲወደቀች አለ። ወደቀች፣ ለዘላለምም አትነሳም አለ። በእኔና በእናንተ ዘንድ ግን መውደቅ ሳይሆን መነሳት ነው፣ ክብር ነው። በዚች ቤተክርስቲያን ያደረገን ስሙ ለዘላለም የተመሰገነ ይሁን። እመቤታችን አትለየን፣ ሰማዕቱ ጊዮርጊስ አይራቀን። አሜን። ክብር ምስጋና ለሥላሴ ይሁን።